ቃይሴናት ባዘጋጀው ስትሪመር ዩኒቨርሲቲ የተሰኘው ፕሮግራም ላይ ኢትዮጵያውያን ስትሪመሮች ለመሳተፍ እየሞከሩ ነው። ከነዚህም ውስጥ ታት የተሰኘው ሰው አንዱ ሲሆን ኦንላይን አፕሊኬሽኑን አስገብተዋል። በዚህ ቪዲዮም ስትሪመር ዩኒቨርሲቲ ምን እንደሆነና የዛሬ ዓመት በፕሮግራሙ የተፈጠሩ አስደንጋጭና አስገራሚ ነገሮችን እነግራችኋለሁ። ሰሞኑን ላይካችን ስለቀነሰ ላይክ እንዳይረሳ። ወደ ቪዲዮ። ስትሪመር ዩኒቨርሲቲ ማለት በቃይሴናት የተዘጋጀ የስትሪመሮች መማሪያ ሲሆን በ2025 ክላስም ከ100 በላይ ሰዎች ተመርጠው በፕሮግራሙ ተሳትፎ ነበር። ለ3 ቀናት በቆየው በዚህ ፕሮግራምም በጣም ብዙ አስገራሚ ነገሮች የተፈጠሩ ሲሆን ቃይሴናትም እንዳባት ሆኖ ተማሪዎቹን ሲቀጣና ሲቆጣጠር ነበር። የፕሮግራሙ መጨረሻ ላይም ካይ ይህን ዝግጅት ድጋሚ አላዘጋጅም ያለ ቢሆንም በአሁኑ ሰዓት ግን ስትሪመር ዩኒቨርሲቲ ለሁለተኛ ጊዜ እንደሚካሄድ እየተወራ ይገኛል። የአሁኑ ዓመት ፕሮግራምም በብዙዎች በጉጉት የሚጠበቅ ሲሆን ለዚህ ምክንያቱም የዛሬ ዓመት ላይ የተፈጠሩት ነገሮች በጣም አስቂኝና አዝናኝ በመሆናቸው ነው። ሜይ 20 2025 ላይም ቃይሴናት የመጀመሪያውን የስትሪመርስ ዩኒቨርሲቲ ትሬለር ዩቲዩብ ላይ ይለቃል። Of Streamer University. Here you will find a school where chaos is encouraged and content is king. የዚህ ቪዲዮ መጨረሻ ላይም የማመልከቻ ዌብሳይቱን ሊንክ ያስቀምጡ ሲሆን ከትንሽ ሰዓታት በኋላም ዌብሳይቱ ጫና በዝቶበት ተበላሸ። ቃይሴናት እንደተናገረው ከሆነም በመጀመሪያዎቹ 15 ደቂቃዎች ብቻ በሚሊዮኖች የሚቆጠሩ ማመልከቻዎች ገብተዋል። With everybody that applied, so if y'all didn't know, we launched a website. In the first 15 minutes there were a million attempts trying to get on the website. ነገር ግን ማመልከቻ ያስገቡት አብዛኞቹ ሰዎች ትክክለኛ ስትሪመሮች አይደሉም። ካይም ኮንቴንት መስራት የማትወዱ ከሆነና ከዚህ በፊት ስትሪም አድርጋችሁ የማታውቁ ከሆነ ወደዚህ ፕሮግራም አትገቡም ያላቸው ሲሆን በዚህም ግማሽ የሚሆኑት ማመልከቻ ያስገቡት ሰዎች ተስፋ ቆረጡ። ከዚህ በኋላም 120 የሚሆኑ ስትሪመሮች ተመርጠው ወደ ዩኒቨርሲቲው ይገቡና ሁሉም በየራሳቸው አካውንት ስትሪም ማድረግ ጀመሩ። የመጀመሪያው ቀንም በጣም የተረጋጋ ሲሆን አብዛኞቹ ሰዎችም ለቦታው አዲስ በመሆናቸው ምንም የተለየ ነገር አልተፈጠረም። ነገር ግን የሁለተኛው ቀን ምሽት ላይ በጣም ከባድ ነገር ተፈጠረ። ዲዲጂ የተሰኘው ስትሪመርም በዩኒቨርሲቲው የነበረ ሲሆን የፕሮፌሰርነት ማዕረግንም ከቃይሴናት ተቀብለዋል። ዲዲጂም ከቃይሴናት ተደብቆ ከ21 ዓመት በላይ የሆኑትን ተማሪዎች ወደ ክለብ ይወስዳቸዋል። Yeah, we're gonna get caught by Kai. Can we leave, please? በጊዜውም ሁሉም ተማሪዎች የመጡበትን ዓላማ ትተው እየጨፈሩ የነበረ ሲሆን ቃይሴናትም ተማሪዎቹ ወደ ክለብ እንደወጡ ሰማ። Janitor sent evidence. Look at this. Look at this. Look at this. Look at this. ወዲያውም ካይ ፖሊስ ጠርቶ ወደ ቦታው በመሄድ ሁሉንም ተማሪዎቹን ይዞ ወደ ዩኒቨርሲቲው ተመለሰ። ቃይሴናትም ሁሉንም ተማሪዎች ወደ ክፍላቸው ካስገባ በኋላ ይህን የጭፈራ ሐሳብ ማን እንዳመጣው ሰዎችን መጠየቅ ጀመረ። የተለያዩ ሰዎችም ዲዲጂ ሐሳቡን እንዳመጣው ለካይ የነገሩት ሲሆን ካይም ወደ ዲዲጂ በመሄድ ይህን አደረገ። የፕሮግራሙ የመጨረሻ ቀን ላይም ብዙ ነገሮች ከቁጥጥር ውጭ የወጡ ሲሆን ቃይሴናትም ለተማሪዎቹ እንዲህ ብሎ መክሯቸው ነበር። Y'all got one more fucking night to show niggas at home why this shit was worth it. You understand me? ከዚህ በኋላም ሁሉም ነገር የተቀያየረ ሲሆን ተማሪዎቹም ከመጠን በላይ ማበድ ጀመሩ። በቤቢ ፓውደር እና በዋተር ገንም የዩኒቨርሲቲውን ኮሪደር ማበላሸት የጀመሩት ተማሪዎቹ ከቆይታ በኋላ የኤጀንት ክፍል ውስጥ ገብተው ዕቃ ሰረቁት። Hey Dante, how you doing? Yeah. You know you just got robbed, right? Robbed? What? Did you leave the door open? Yeah, your room got raided and they took all your guns and all the powder. ኤጀንትም እንደተሰረቀ ሲያውቅ በጣም ተናዶ ይህን አደረገ። You think I'm fucking playing, nigga? Where these niggas at? Where this J nigga at? Whoa, what the fuck? Yo! Whoa, nigga, tell! Nigga, get the fuck out of here, nigga! Y'all niggas think it's appropriate to come in my fucking room when I'm not there?
It's a difference between content, nigga. ኤጀንትም እቃውን የሰረቁትን ሰዎች ከተማታ በኋላ በጣም እንደተናደደ የተናገረ ሲሆን ለቪዲዮ ቢሆንም እንኳን የሰው ዕቃ አይነካም ብሎ ተናግሯል። There's such a massive difference between content. Let me be very clear, bro. Let me be very clear. Let me be very clear. There is such a massive difference between us dumping flour on each other and glitter and stuff that's easily fixable and you walking in my private room when anybody could be asleep and niggas deserve their privacy with your little shitty cameras for your content. We left it open because we had trust. ይህ ሁሉ የተፈጠረው ነገርም ቀጥሎ ከመነግራችሁ ጥፋት አንፃር ምንም ማለት አይደለም። ምክንያቱም ራካይ የብይ ሽጉጥ አውጥቶ ተማሪዎቹን መማታት የጀመረ ሲሆን እነዚህ ሽጉጦችም ልብስ ካለበሳችሁና ሰውነታችሁ ላይ ካረፉ ከፍተኛ ህመም አላቸው። ይህን ያላስተዋለው ራካይም ባልታሰበ ሁኔታ የአንዲትን ሴት አይን ተማታ። ልጅቷም ወዲያው ወደ ሆስፒታል የሄደ ሲሆን በዚህ የተናደደው ካይሴናትም ላይቭ ገብቶ ሁላችሁም ሩማችሁን አጽዱ ፕሮግራሙ ተጠናቋል ብሎ ይናገራል። I had a Spark Live on my phone. Relax, everybody clean. Everybody, cause somebody got hurt. So now I'm on my way to the hospital and all I'm asking for y'all is to clean. Cause everybody y'all not being considerate. Everybody just clean. Now I have to go on my way to go somewhere. Cause everybody just doing shit. Please. ተማሪዎቹም የካይን ትዕዛዝ ችላ ብለው ሌላ ስራ መስራት የጀመሩ ሲሆን ከትንሽ ሰዓታት በኋላም ካይ ሁላችሁም ከላይ ውጡ ስትሪመር ዩኒቨርሲቲ ተጠናቋል ብሎ ይነግራቸዋል። በዚህ መልኩም የ2025 ስትሪመር ዩኒቨርሲቲ ተጠናቆ ሁሉም ተማሪዎች ወደ መጡበት ቦታ ተመልሰዋል። የ2026 ስትሪመር ዩኒቨርሲቲ ደግሞ በቅርብ ቀናት ውስጥ የሚካሄድ ሲሆን በአሁኑ ዓመትም የተማሪዎች ብዛት እንደሚጨምር ይጠበቃል። የኛ ሀገር ስትሪመሮች ውስጥም ታት ወደ ፕሮግራሙ ለመግባት ፍላጎት ያሳየ የመጀመሪያው ሰው ነው። What's good, chat? Today we're going to try to paint a one horse in the city of Addis Ababa. Chat. I'm good, chat. ነገር ግን ችግሩ የአሁኑ ዓመት ምዝገባ በኦንላይን አለመሆኑ ሲሆን ሁሉም ወደ ዩኒቨርሲቲ የሚገቡ ሰዎችም በአካል ካይ ጋር ሄደው ነው የሚመዘገቡት። ለምዝገባ የሄዱት ሰዎችም በጣም ብዙ ሲሆኑ እንደምታዩት በሩ ጋር ተሰልፈው ለሰዓታት ሲጠብቁ ነበር። ወደ ውስጥ መግባት የሚችሉት ግን ታዋቂ ስትሪመሮች ብቻ ሲሆኑ ካይን ካላወቃችሁት ወይንም በቂ ፎሎወር ከሌላችሁ ካይ ጋር መገናኘት አትችሉም። የምዝገባው ሂደትም በጣም አዝናኝ የነበረ ሲሆን ብዙዎች የወደዱትም የራካይን አለባበስ ነበር። እንደምታዩት ራካይ እንደዚህ መስሎ ወደ ምዝገባው በመሄድ ካይንና ሌሎች ሰዎችን አስደንግጧል። ከቆይታ በኋላም ካይ ይህ ሰው ራካይ መሆኑን ሲያውቅ ግንባሩ ላይ ነበር አትገባም ብሎ የለጠፈበት። የዘንድሮ ስትሪመር ዩኒቨርሲቲም ከመጠን በላይ የተጋነነ ሲሆን ለዚህ ምክንያቱም ካይሴናት ለብዙ ጊዜ አጠፍተው በመመለሱ ነው። ሌላው የዘንድሮ ፕሮግራም ላይ የተፈጠረውና ብዙዎችን ያስደነገጠው ነገር ታዋቂ ስትሪመሮች ካንስል መደረጋቸው ሲሆን ካይሴናትም የገዛ ጓደኞቹን ሳይቀር ወደ ዩኒቨርሲቲው አትገቡም ብሎ መልሷቸዋል። እውነት ለመናገር ካይ ይህን ያደረገው ለኢንተርቴንመንት ነው እንጂ እንደነ ራካይና ሬይ ያሉ ስትሪመሮች በዘንድሮ ፕሮግራም ላይ አይቀሩም። ዲዲጂ የተሰኘው ስትሪመር ለምዝገባ ወደ ካይ የሄደ ቢሆንም ካይ ግን አትገባም ብሎ መልሶታል። ካይም ይህን ያደረገው ዲዲጂ የዛሬ ዓመት ተማሪዎቹን ወደ ክለብ ይዟቸው በመሄዱ ሲሆን ዲዲጂም በዚህ ተናዶ ነበር። እስካሁንም ድረስ የስትሪመር ዩኒቨርሲቲ 2026 ምዝገባ የቀጠለ ሲሆን የተለያዩ ታዋቂ ስትሪመሮችም እየተመዘገቡ ይገኛሉ። የዘንድሮ ፕሮግራም ላይም ብዙ አዳዲስ ነገሮች ይፈጠራሉ። ይህንንም እየተከታተልኩ ቪዲዮ ሰራላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።